ስለኔና ስላንተ አይደለም ያወራው ስለራስክ ነው አያገባሽም ስላንተ ማያገባሽ ስለ ዳኒ ያገባኝ ካገባሽ ተያዘሽ ተጋቡዘው እንደምታዩት እንግዲህ የሃይሚና የብሩክ ጉዳይ እያለ መጥቶ እዚህ ደረጃ ላይ ደርሷል ማለት ነው። ብሩክ ነበር እስከዛሬ ሲለምን የነበረው ይቅርታ ለመጠየቅ በጣም በቃ ብዙ ነገሮችን ሃይሚን ለማሳመን ዳኒን ለማሳመን ተመልካችን ለማሳመን በቃ ማልቀስ ብቻ ነው የቀረው። የእውነቴን ነው የምላችሁ ሲለፋ ሲጥር የነበረው ሲከተላት የነበረው ብሩክ ነበረ። አሁን ግን ጨክኗል። ከፈለግሽ ዳኒ ማግባት ትችያለሽ እዛው ተጋቡ እያላት ይገኛል። እሷ ደግሞ እንደ ጸጸታት ነው እየተናገረች የምትገኘው። ያ ሁሉ ባልሆነ በኔ ምክንያት ዳኒ ህይወቱም ሊያልፍ ይችል ነበርና ዳኒ አሁን ላይ ከባድ ሁኔታ ላይ ነው ያለውና ከሳለው እያለ ነው። ስለዚህ እኔ ደግሞ ብሩክ እንዲታሰር አልፈልግም፣ በህግ እንዲጠየቅ አልፈልግም። ስለዚህ ዳኒን ሄዶ ይቅርታ መጠየቅ አለበት ነው እያለችው የምትገኘው። ብሩክ ደግሞ ዛሬ ላይ እንግዲህ አግኝቷት አልፈልግም፣ ማንንም ይቅርታ አልጠይቅም፣ አንቺም ማመን የፈለግሽውን ነገር አምነሻል፣ ከዚህ በኋላ ምንም የማደርገው ነገር የለም፣ ከፈለገ ሄዶ ይክሰሰኝ ነው እያለ የሚገኘው። ከዛ አያገባሽም ነው ያላት። በቃ ስለኔ ህይወት ስለኔ አያገባሽም፣ ቢያገባሽ ኑሮ ብታስቢልኝ ምናምን ኑሮ ያኔ ነበር ይቅርታዬን የምትቀበዩ። ስለዚህ አሁን የሚያገባሽ ነገር የለም፣ ስለኔ ምን አስጨነቀሽ ነው እያላት የሚገኘው። እሷ ደግሞ ስላንተ ባያገባኝ ስላንተ እንትን ባይ ላይ ደግሞ ስለ ዳኒ ያገባኛል እያለች ነው የምትገኘው። በዛ መንገድ እንግዲህ ሃይሚና ብሩክ መስማማት አልቻሉ ማለት ነው። ሶሲም ዛሬ መጣለች። ሶሲንም እየለመነቻት ትገኛለች። ሃይሚ አብራችሁ ሆኖ ተታረቆ እያለቻት ነው የምትገኘው። ግን አሁን ስለ ሶሲና ስለ ዳኒ ላወራ ሳይሆን ሃይሚና ብሩክ መጨረሻቸው ምንድነው ሊሆን የሚችለው? በጣም በቃ ሁሉ ነገር አሳሳቢ ደረጃ ላይ እየደረሰ ነው። ሃይሚ ደግሞ ማገባውን አሳያለሁ ነው እያለች የምትገኘው። እውነት ለመናገር እንደው እስኪ በግል ማለት ነው እኔ አሁን ላይ በቃ ተመልካችን በጣም ተጨንቋል። በቃ ይሄ ነው እንደዚህ ቢባል እንደዛ ቢባል በቃ ምንም ነገር ሊስተካከል ምንም ነገር በቃ ሊፈታ አልቻለም። አሁን ንቀት ነው በቃ አንዳንዴ ይውላችሁ እግዚአብሔርን በሰላም መለየት ራሱ ሰላም አለው። አሁን ሃይሚን መጥፎ ቃል እየወረወረች ነው፣ ብሩክም እንደዛው መናገር ጀምሯልና ይሄ የሆነበት ምክንያት ምንድነው? በጣም እየተናናቁ ነው። በፍቅር ውስጥ ደግሞ መናናቅ ካለ እግዚአብሔርን እስከየትም ሊደርሱ አይችሉም። መጨረሻቸው ሄደው መለየት ነው። መጨረሻቸው የሆነ ዳገት ላይ መቆም ነው እና እስከዛሬ ግን የፈለገ ነገር ቢፈጠር ተከባብረው ነው። የእውነት በጣም ይከባበሩ ነበር። ለሚያወጣቸው ቃላት አንደበታቸው የሚወጣው ቃላት ራሱ ይቆጠቡ ነበርና አሁን ላይ ግን ብሩክም እንደፈለገ ነው የሚናገረው፣ ሃይሚም እንደፈለገች ነውና ምንም ለፍቅራችሁ ለአንድነት በቃ የሆነ የሚጥሩት ነገር የለም። ሃይሚም የራሴን ነው የምትል ብሩክም የራሱን ነው የሚለውና ብላችሁ እንግዲህ ያቃታችሁ ነው የሚገኘው። እኛ ብትመለሱ አንድ ላይ ብትሆኑ ደስ ይለኛል። የእውነቴን ነው የምላችሁ። ግን አሁን ላይ ምን እንደተመኘው ታውቃላችሁ? በቃ ብሩክም የራሱን ህይወት ጀምሮ እሷም የራሷን ህይወት ጀምሮ እንደባዩት እስኪ ብሩክ ያለ ሃይሚ እንዴት እንደምትሆን ሃይሚ ያለ ብሩክ እንዴት እንደሚሆን በቃ እንደምትሆን በቃ ባዩት ብዬ ተመኘው ማለት ሰላም የለም። በቃ ተመልካችን በእናንተ ጥሩ ጊዜ ለማሳለፍ እናንተን ለመደገፍ እናንተን ለማበረታታት ሲገባ እናንተ ሌላ ታሪክ ሌላ ጭቅጭቅ በየሳምንቱ በቃ ጭቅጭቅ ንትርክ የሆነ ክርክር በጣም ነው የሚያስጠላው የሚሰለቸውና እውነቱን ነው ብሩክ እውነቱን ነው። በርግጥ ብሩክ ተቀይሯል። እኔ የተናገርኩትን ነገር ነው ሃይሚ የተናገርሽው። ይሄ ልጅ ህይወቱ ሊጣፋ ይችል ነበር፣ ያልሆነ ነገር ሊፈጠር ይችል ነበር እና በዚሁ ማብቃቱ በዚሁ መቆሙ ጥሩ ነገር ነው። በመጀመሪያ ግን ይቅርታ አድርጉልኝ ውዴ ቻናሌ ቤተሰቦች። እንግዲህ ከጀርባዬ በጣም ብዙ ዝናብ እየዘነበ ነውና ድምጹ እንደማይረብሻችሁ ተስፋ አደርጋለሁኝ። እና ወደ ዋናው ፖይንቴ ሳልፈላችሁ ብሩክም ተቀይሯል። ሃይሚም ስትቀየር ነገ ምን ልታደርግ እንደምትችል ማሰብ ራሱ ከባድ ነው። የእውነቴን ነው የምላችሁና መቀየር የለባቸውም። የድሮ ፍቅራቸው የድሮ አንድነታቸው ይሻል ነበርና ሶሲም ዛሬ መጣ እየተላላጠች ደግሞ ዛሬ ምንድነው የመሰለችው በእናታችሁ አፈር በቃ ስትዝቅ የሆነ ጉድጓድ ውስጥ ገብታ የሆነ ሜካፓን ተለቅልቃ ምናምን የመጣችውና የሆነ ጉድጓድ ውስጥ ያደረች አውጭን ነው የምትመስለውና ለማንኛውም ግን እንደው ሶሲ ማለት አንድ ጥፋ አሁን ይውላችሁ አንድ ነገር ከመፈጠሩ በፊትና ከተፈጠረ በኋላ ያለው ነገር ልዩነት አለው። ከተፈጠረ በኋላ ያለው በቃ ኦሬዲ ያለፈ ነገር ነው፣ ያለፈ ታሪክ ነው፣ ያለፈ በቃ የሆነ የተደረገ ነገር ነው። ለወደፊት ደግሞ የሚመጣውን ነገር ታስቡበታላችሁ፣ ተጠነቀቁበታል። አሁን እየኖራችሁበት ስላላችሁት ነገር ደግሞ ማስተካከል በሂደቶች ይሻላልና አሁን ላይ በቃ ዳኒ ነው ጥፋተኛ፣ ሶሲ ናት ጥፋተኛ፣ ሃይሚ ነው ብሩክ ናት ምናምን እንደዚህ ብሩክ ነው እየተባለ ሌላ ውስብስብ ነገር ውስጥ ከተገባ ብዙ መዘዞች ሊመጡ ነው። አሁን እንደኔ ፍቅራችሁ የምትፈልጉት ከሆነ አንድነታችሁ የምትፈልጉት ከሆነ ፍቅራችሁ ከዚህ በፊት የነበረው አንድነታችሁ፣ መተሳሰባችሁ፣ መዋደዳችሁ የውሸት ካልነበረ እዚህ ጋር ስለ ግል ህይወታችሁ ወይ ደግሞ ስለ ግል ታሪካችሁ ስለ ግል ስሜታችሁ ሳይሆን ስለ አንድ ስሜት ስለ አንድ ፍቅር ስትሉ ሃይሚም ዋጋ ክፈይ ብሩክም ዋጋ ክፈል።
አይ በቃ ለዋጋ መክፈል ከብዶኛል ጨንቆኛል ከዚህ በኋላ አልቀጥምትሉ ከሆነም እስኪ ተለያይታችሁ ደግሞ ሞክሩት። እንደዛ ከሆነ ደግሞ ሌላ ከባድ ችግር ሌላ ከባድ ታሪክ ነው የሚመጣውና የሃይሚና የብሩክ ጉዳይ በጣም አስቸጋሪ ሆኗል። ዳኒም እንግዲህ ሃይሚን ሙሉ በሙሉ ተቆጣጥሯታል። ሃይሚን ጥፋተኛ ታድርጓት የምትሉ ሰዎች አላችሁ። በቃ ጥፍት ነው ያደረገ በደንብ ነው ያጠፋቸው። የምሬን እምላችሁ እንዴ እሷ ኩረት ሁሉ መዘዝ እንዲመጣ ያደረገችው ማለት በእሷ ምክንያት ነው። እሷ ባለማመኗ ምክንያት ነው። ከብሩክ ይልቅ በቃ በፎቶ በቪዲዮ ያየችው ነገር ስላመነች ብሩክ እያስረዳት አልቀበልም አላምንህም ብላ ዳኒ የሚነግራትን ዳኒ የሚያወራትን ነገር ስለተቀበለች ነው። ግን ባለፈ ነገር እንደነገርኳችሁ ባለፈ ክረምት ቤት አይሰራም አይደለም የሚባለው። ያለፈው ክረምት ዝናብ መትቶኛልና አሁን ቤት ለስራ በቃ ልጠለል አይባልማ። ያለፈው አልፏል። በቃ ለቀጣዩ ክረምት ልትጠለሉ ትችላላችሁና ሃይሚን ባለፈ ነገር ለወቅሳት ልናደድባት ልሰድባት ወይም ደግሞ ልቆጣት አልችልም። በቃ የሆነ ሆኗል። ብሩክም እያጠፋ ነው፣ ሃይሚም እያጠፋች ነው። ባጭሩ ሁለታችሁም ስጋ ለባሾች ናችሁ፣ ሰው ናችሁ። ልታጠፉ ልትሳሳቱ ትችላላችሁና ወደ ራሳችሁ ተመለሱ። በቃ የእውነት ትዋደዱ ከነበረ ለፍቅር እስኪ ዋጋ ክፈሉ። እግዚአብሔርን ሩታን እያት እስኪ ለፍቅር ስንት ዋጋ ነው የከፈለችው? ስንት መንገድ ነው የተጓዘችው? እናንተ እስኪ ሩቡን እስኪ እንደው ኑሩት። ፍቅር የሚባለው ነገር ሩባን እንኳን ኑሯት። በቃ ለፍቅር ስትሉ ትንሽዬ እንኳን እስኪ ዋጋ ክፈሉ። አንዳችሁ ተሸናፊ ሆኑ እስኪ። ሁለታችሁ እሳት ሆናችሁ የሚሆን ነገር የለም። የሚቀጣጠል ብዙ ሰው ትፈጃላችሁ ትጨርሳላችሁ እንጂ በጭራሽ እናንተ ሰላም ልታገኙ አትችሉም። አንዳችሁ ውሃ አንዳችሁ እሳት ሆኑ እስኪ። ከቻላችሁ ሁለታችሁ ውሃ ሆኑ፣ ተስማምታችሁ ኑሩ። በቃ ይሄንን ነው ልል የምችለው። ህይወታችሁን የምትፈልጉት ከሆነ ይሄ ወጣትነት ሁሉም ነገር ያልፋል። በቃ ለሚያልፍ ቀን የማያልፍ ቃል አትነጋገሩ። እግዚአብሔርን ብሩክ ራሷን ዛሬ ተናገርከው ነገር ትክክል አይደለም፣ አቆም። ምንም ተጋባ ምናምን ካገኘነው ወንድ ጋር ካገኘች ወንድ ጋር እንዴት ነው የምትጋባው? ዳኒ እንኳን ለትዳር ማለት ነው ለአዳር ራሱ ማይሆን ማጠሩ መወጥ ቁንጫ የሆነ ልጅ ማለት ነው ምን ያደርግላታል? ካንተ የበለጠ ላንተ ለሷ የሚያስብላት ሰው፣ ለሷ የሚኖርላት ሰው፣ ለሷ የሚጨነቅ ሰው የለም። እና እንደዛም አይነት ቃል መናገር የለብም። ሃይሚ ደግሞ አሁን እልህ ውስጥ ነው ገብታ ያለችው። በርግጥ ያላሰበችው ነገር ነው። ዳኒን ትናንትና ተንበርክካ ስትለምነው አሳዘነችኝ። እግዚአብሔርን ነው የምላችሁና ዳኒንም ከብሩክ ውጭ አታግኙ። በቃ ምንም በቃ አሁን ብሩክ ይክሰሰኝ ብሏል አይደል? ቢከሰው ምንም አያመጣም። ሲጀመር ጥርሱ አልወለቀም። ዝም ብሎ ሶፍቱን ጠቅልሎ አፍ ውስጥ ከተተውና ጥርሱ ወለቀ ማለት አይደለም። አፍንጫውም አይኑም ቢወልቅ ያው ጥሩ ነበረ። ግን ደግሞ ለብሩክ ጦስ ነው የሚሆንበት። እንኳንም ያ ነገር አልተፈጠረና ሶሲና ዳኒ እውነት ለመናገር አብረው መሆንም አለመሆንም ይችላሉ፣ መብታቸው ነው። እኔ ስለነሱ አያገባኝም። በእርግጥ ስለ አንድ ፍቅር እኔ መመስከር ማውራት ፈልጋለሁ፣ ወይም ደግሞ የሆኑ የሚዋደዱ ልጆች ባይለያዩ ብዬ እመኛለሁ። ግን ደግሞ እነሱ ነገረኛ ከሆኑ እኛ ምን እናደርግ? የምሬን ነው የምላችሁና ብሩክና ሃይሚ ባጭሩ ነገር አብርዱ፣ በረድ በሉ። በቃ ሁለታችሁም ትጉ እያላችሁ ህይወታችሁን ሁሉ ወዳልተፈለገ ነገር ውስጥ አትክተቱ። በቃ የእውነት የነምላችሁ ድጋሚ ላትተያዩ አይነት ነገር ሆናችሁ ነው እየተነጋገራችሁ እየተቆጣችሁ። አንዳችሁ በቃ እያወራችሁ ጥሎ ይሄዳል፣ አንደኛው ይሳደባል፣ አንደኛው ይቆጣል። የሆነ ብሩክን ራሱ ሃይሚያው ልታሳስተው እየሞከረች ነው። ለምን ምን ትላለች? ምታኝ እንደዛ ነው እንጂ እኔንም ልትማታ ነበር ምናምን ትለዋለች። እና ይሄ ደግሞ መሆን የለበትም። ተከባበሩ በቃ እንዴ ያው ስላሳለፋችሁት ጊዜ እንኳን ብላችሁ እንኳን እስኪ ትንሽ እንኳን አትተሳሰቡም? ትንሽ አትተዛዘኑም? ትንሽ አትከባበሩም? እግዚአብሔር ክብር የሚባል ነገር በሃይሚና በብሩክ ማለት ጠፍቷል። የዛሬ 1 ወር 2 ወር አካባቢ እኔ በደንብ አድርጌ ነግራችሁ ነበረ። ብሩክ ለሃይሚ ያለው ፍቅር እየቀነሰ መጥቷል። ብሩክ ለሃይሚ ያለው ክብር እየቀነሰ መጥቷል። ያለው እምነትም እየተሸረሸረ መጥቷል። ሃይሚም እንደዛው ለብሩክ ያላት ነገር ፍቅሯም እምነቷም እየቀነሰ መጥቷል። ያ የሆነበት ምክንያት ምንድነው? መከባበራቸው ጠፍቷል። በጣም እየተናናቁ ነው። የሚመላለሱት መልስ ደስ አይልም ምናምን ብዬ ተናግሬ ነበር። አያችሁ ያ ነገር እሁን ሆኖ ዛሬ ላይ ስታዩት አሁን ሃይሚ እንዲህ ተቆጥታ እንዲህ ተበሳጭታ ብሩክን በንቀት የራስሽ ጉዳይ ተባብሎ ያቃሉ ከዚህ በፊት አያቆም። አሁንስ ያው የሚፈጠረውን ነገር የምታዩት ነገር ነው። ይሄ ደግሞ በጭራሽ በቃ እንኳን አይደለም ሃይሚንና ብሩክን መለያየት ትቅርና ሀገርን ራሱ የሚያፈርስ ነገር ነው የሚያደርጉት። በቃ ምንም ጭቅጭቅ ከክርክር ምንም የሚገኝ ነገር የለም። ዳኒ ዝም ብሎ ነው የሚበጣጠሰው የሚወጣጠረው ሃይሚን በእጁ ለማስገባት ነው። የምሬ ነው ምንሽ ግን ሃይሚ እንደማይጠቅምሽ ልንገርሽ። አሁን ዳኒ እያሳያት የሚገኘው ያለፈ ታሪክ ስለ ሶሲ እና ስለ ዳኒ ስለ ብሩክ ነው የተጻጻፉትን በጓደኝነት እያሉ ምናምን እያወጣ እያሳያት የሚገኘው። እሱን ማመን ከፈለገች ማመን ትችላለች። ህይወቷ ከባድ ነው የሚሆነው። አይ ብሩክን አምነዋለሁ በቃ እስከዛሬ አስጨነቅኩት፣ እስከዛሬ እንደዚህ ተፈጠረ
ምናምን ብላ ግን ይቅርታ በቃ በሰዓቱ እንዲህ ተሰምቶኝ ነበር የተሰማኝ ነገር ደግሞ ተናግሬያለሁ። ያ ነገር ደግሞ አንተ አስከፍቷል። አንተም ሰው ነህ እኔም ሰው ነኝ ተሳስተናል። ይቅር እንባባል ተባብላችሁ ወደ አንድ ነገር ማትመለሱ ማትመጡ ከሆነ አስቸጋሪ ነው። በእናንተ ምክንያት ቲክቶክ ላይ ስንት የማያለቅስ ሰው አለ እንዴ! እግዚአብሔርን ቅመሞችዬ እንዴት እንደሚያሳዝኑ የእውነቴን ነው የምላችሁ። አታልቅሱ እንዴ! እነሱ የሚበሉት አላጡ የሚለብሱት አላጡ። ኑሯቸውን እዩዋቸው እስኪ እንዴት እንደሚያምርባቸው፣ እስኪ እንዴት እንደተለወጡ፣ እንዴት እንደተቀየሩ። ለውጣቸው ደስ ይላል። እውነት ለመናገር ከዜሮ ተነስተው እዚህ መድረሳቸው ትልቅ ማበረታቻ ነገር ነው። ግን ደግሞ እነሱ እንደዚህ እየሆኑ ሳይረባቸው ሳይጠማቸው በዚህ ልክ የሚጨቃጨቁ በትንሽ ነገር በነጥብ አለመስማማት፣ መናናቅ፣ መጨቃጨቅ የሚመጣ ከሆነ እናንተ ምን ቤት ናችሁ የምትጨነቁት? በቃ ከፈለጉ የሚኖሩት ኑሮን ራሳቸው ናቸው። ለራሳቸው ህይወት ነው የሚለፉት የሚደክሙት። እኛ በቃ ሰላም ከሆኑ ብለን ነው አለንላችሁ። ጥሩ ጊዜ ሲያሳልፉ አይተን ከጎናችሁ ነን እያለን ቪዲዮቻቸውን እያየን ገንዘብ እንዲያገኙ እንዲበረታቱ ፍቅራቸው እንዲጨምር ነው። እያደሩ ወደታች እያደሩ ቁልቁል የሚሆን ከሆነ ምንድነው ትርጉሙ እዚህ ጋር? የእውነት ጓደኞቻቸው ስለምንድነው ፍፄስ ያኔ ዝም ያለው ለምንድነው? የሆነ ሰዓት ላይ መጣ ሊያስታርቅ ሞክሮ ነበር። ጉዳዩ ላይ ግን እጁን አውጥቷል። የለም ራሱ ጠፍቷል። እና ዊናም ራሱ ማታ እየተናገረ ነበር ላይቭ ላይ በእርስ በቃ ደጋፊዎች ራሱ የሀይሚ ለብቻ ተከፋፍሏል፣ የብሩክ ለብቻ። በጣም አስቸጋሪ። የብሩክ ቤተሰብ ይዘቀዘቃል፣ የሀይሚ ቤተሰብ ይዘቀዘቃል። ከባድ በቃ ቀውጢ ጸብ ነው እየተፈጠረ የሚገኘውና ሀይሚና ብሩክ ትልቅ ናችሁ። በቃ ሁሌ ህጻናት ትሆኑ፣ ወደ ራሳችሁ ተመለሱ፣ ይቅር ተባባሉ። ሶሲንና ዳኒን ከህይወታችሁ አስወጡ። ግን በዚሁ ከቀጠላችሁ የእውነቴን ነው የምላችሁ ዳኒን በደንብ አርጋ እያመነችው ነው የምትገኘው ሀይሚ። አሁን ይኸውልሽ እስከዛሬ ያጠፋሽው ጥፋት አለ አይደል? ከዚህ በኋላ ዳኒን ተከትለሽው የምትሄጂ ከሆነ ስለ ዳኒ የምታወሪ ከሆነ ከዳኒ ጋር ሚሊሽን የምትሰሚው ከሆነ በቃ ጥፋትሽ ዛሬ ነው እንደ አዲስ የሚጀምረው። ሀይሚ ልነግርሽ የምችለው ነገር በቃ ዳኒ ጋር በደንብ ከሄድሽ ብሩክን ታጫዋለሽ። ነገር እርግጠኛ ነኝ ብሩክ እንደው የሆነ ሰው እንደው ጥፍ ቢል በቃኝ ብሎ ስልችት ብሎ ትትውት ቢያረግ ሀይሚ እያለቀሰች ነው የምትመጣው። የማይካድ ሀቅ ነው። ለምን እየተዋደዳችሁ በዚህ ልክ ተጨካከናላችሁ? ለምን አትከባበሩ? ብቻ በጣም አስጠሊታ ነገር ነው እየሆነ ያለው። ሶሻል ሚዲያው በጣም አስጠሉታል። በጣም በቃ ሁሉ ነገር ያስጠላል። ሀይሚና ብሩክ ባካችሁ ወደ ራሳችሁ ተመለሱ ለማለት ነው ወደው። ዳኒ ደግሞ አትበጣጠስ አትወጣጠር፣ ምን የምታመጣው ነገር የለም። ብሩክን እንግዲህ ከሳለው እያለ ነው። በምን አቅም ነው የምትከሰው? ቪዲዮ አለ ማስረጃ ምናምን እያለች ነው ሀይሚ። በጥፋቱ ነው የተደበደበው። በእርግጥ ብሩክ መደባደብ አለብህ ብዬ አላስብም። ምክንያቱም የሆነ ሰው በሆነ ምክንያት ቢጠፋብህ በኋላ ላይ ጸጸት ውስጥ ነው የምትገባው እና ይሄ ነገር መሆን የለበትም ብዬ ነው የማስበው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሼር አድርጉ። ብሩክንና ሀይሚ ደግሞ እንዲስማሙ በጸሎታችን እናግዛቸው ላለው። ሰላም ቆዩልኝ። ላይክ ሼር አድርጉ፣ አትርሱ፣ አበረታቱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሰላም ያሳድረን። እስኪ ፈጣሪ ቸርቸሩን ያሰማ። ሌላ ምን ይባላል? በጣም ጭንቀት እኮ ሆነ። የእውነት ግራ ገባን። በምን አይነት መንገድ ነው ሊፈታ የሚችለው? የችግር አስቸጋሪ ሆኗል። ብቻ ግን ፈጣሪ ይጠብቃቸው ባሉበት። ሀይሚንም ልቦና ይስጣት፣ ብሩክንም ልቦና ይስጣው። በአንድ ያድርጋቸው ነው የምለው።